السلام عليكم ورحمة الله وبركاته. ودي عمر تيوب ቤተሰቦች እንደምናችሁ እኔ ሳይድ ባላለው እነሆ አንድ ታሪክን ይዤላችሁ መጥቻለሁ። ይህ ታሪክ አንድ ወጣት የሰራውን ትልቅ የሆነ ጀብድ ነው። ኢስላም ምን ያክል እንደሚያስከብርና በኢስላም ደግሞ ምን ያክል ኒዕማ እንደሚመጣ ዛሬ ልነግራችሁ ፈለኩኝ። ይህ ወጣት ከሀገሩ ወደ ሌላ ሀገር የተጓዘው ትምህርቱን ለመቅሰምና ዕውቀቱን ለማካበት ነበር። ዕውቀቱንም ጨርሶ ወደ ሀገሩ መመለስ በመፈለግ ብቻ የተነሳ ከሀገሩ ወደ ሌላ ሀገር ተጓዘ። እዛ የተጓዘበት ሀገርና የገባበት ትምህርት ቤት በጣም ፈሳድ የተስፋፋበትና እስልምና ከነስሙ የጠፋበት ትምህርት ቤት ነበር። እዛ ትምህርት ቤት ላይ ግን እሱ ብቻውን ሙጃሂድ ከመሆኑ የተነሳና በጣም በእስልምና ጠንካራ ከመሆኑ የተነሳ ብቻውን ፈተናዎችን አፈራርቋል። እነዚህ ፈተናዎችን ታዲያ ስነግራችሁ የመጀመሪያ ከገባ በኋላ በጣም ውብ ነኝ ብላ የምታስብና በመልኳ የምትኩራራ እንዲሁም ሁሉንም ሰዎች በውበቷ የምትማረክና የምትፈትን የሆነች ሴት ነበረች። ሁሉም ወንዶች በእኩልነትና በአንድነት ያደንቋታል። ሲያደንቋትም በጣም ትደሰታለች። ነፍስያዋ በጣም ከፍ ይላል። አላህ Subhanahu Wa Ta'ala የሰጣትን ውበት ለመደነቂያ አድርገዋለች። ሁሌም ስራዋ መደነቅ ብቻ ነበረ። ታዲያ ይህ ወጣት ከገባ በኋላ ግን አንድ ፈተና አጋጠማት። ሁሌም እሷን ትኩረት አይሰጣትም፣ አይመለከታትም። እሷ መሆኗን ሲያውቅ ወይም ሴት መሆኗን ሲያውቅ እንኳን ፊቱንና አይኑን ዞር ያደርጋል፣ አይኑን ዝቅ ያደርጋል። ታዲያ ይቺ ሴት አጋጣሚ ስላጣ እንጂ የሆነ ሰዓትማ ወደኔ ይሳባል፣ እኔን ያደንቀኛል እንደማንኛውም ወንዶች እያለች ሁሌም ትናገራለች፣ ታወራለች። ነገር ግን የሆነ ሰዓት በሚገርም ሁኔታ እድልን አገኘ። ይህም እድል ምንድን ነበር? በሊፍት ውስጥ ገቡ፣ ሁለቱ ብቻቸውን ማለት ነው። ወደ ትምህርት ወደ ክላስ እየወጡ ነበር። ወደ ላይ በጣም ትልቅ የሆነ ፎቅ ነው። በሊፍት ነው መወጣት ያለበት፣ በሊፍት ነው እየወጡ ያሉት። ሊፍት ውስጥ እሱና እሷ ብቻ ነው የሚገኙት። ከዛ በኋላ ታዲያ እሱ ዞር ብሎ ሲመለከት እሷ ናት የገባቸው እዛ ሊፍት ውስጥ። ነገር ግን ወዲያውን አይኑን ሰበረ። እሷን በጣም ተናደደች። እንዴት እኔን ማድነቅ ስላልፈለገ ነው ወይስ ደግሞ የኔ ውበት ለሱ ስላልተመቸው ነው የማያደንቀኝ? ቆንጅዬ ታምሪያለሽ ዋው ምናምን ያላለኝ እንደሌሎች ወንዶች ለምንድን ነው በማለት ተጨነቀች። ማሰብ ጀመረች። ታዲያ እስኪ ቆይ ልፈትነውና ምን እንደሆነ መጨረሻውን ለያው በማለት ዞር ብላ ፊቱ ላይ ቆመችበት። ነገር ግን ወደፊቱ ስትቆም እሱ ወደ ሌላ ይዞራል። አሁንም ወደ ሌላ በኩል ስትዞር ደግሞ እሱም ወደ ሌላኛው ይዞራል። እሷን ላለመመልከት የሚያደርጋቸው ጥረቶችና ውጣ ውረዶችን ስትመለከት የባሰ እልህ ውስጥ ገባች። ለምን እንደማይመለከታት ማወቅን ፈለገች። ከዛ በኋላ ሙሉ ጊዜዋ ስራዋ በጠቅላላ እሱ እንዲመለከታት ማድረግ ብቻና ብቻ ነበረ። ጧት ስትመጣ ነይታ የምትመጣው እሱ እንዲመለከታት፣ እሱ እንዲያደንቃትና እሱ እንዲፈጥባት ነበር ፍላጎቷ። ነገር ግን ይህ ነገር በፍጹም ሊሳካ አልቻለም። ምግብ ለመብላት ወደ ምግብ ቦታ ሲሄዱም እሱ ፊት ለፊት ሁና ትበላለች፣ ትመገባለች። ፊቷን ለማሳየት ከዛ ከዚህ ትላለች። ጸጉሯን ወደ ኋላ በተን ታደርጋለች። የቻለችውን ያክል ታደርጋለች። ከንፈሮቿን ታንቀሳቅሳለች። የጡት ማስያዣዎቿንም እንዲሁም ታንቀሳቅሳለች፣ ታስተካክላለች። ነገር ግን እሱ በፍጹም ወደ እሷ ሊዞር አልቻለም። ታዲያ በጣም ተናደደች። በመጨረሻም እልህ ውስጥ ስትጋባ ወደ ወንዶች ሽንት ቤት ገብቶ እጁን ሲታጠብ እሷም ተከትለው ወንዶች ሽንት ቤት ገባች። አጨናነቀችው። በዚህ ስትለው ወደዛ ይዞራል፣ በዛ ስትለው በዚህ ይዞራል። መጨረሻ ላይ ለምንድን ነው የማትመለከተኝ? እኔ ይህን ያክል አስቀያሚ ነኝ እንዴ በማለት ጠየቀችው። ነገር ግን እሱ የመለሰላት አስደናቂ የሆነ መልስ ነበር። አንቺ አስደናቂ ትሁኚ አትሁኚ ከተመለከትኩሽ በኋላ ነው ላቀው የምችለው። እኔ መጀመሪያውንም አልተመለከትኩሽም። ሴት መሆንሽን ካወቅኩኝ ራሱ አልመለከትሽም፣ አላይሽም በማለት ነበር የመለሰላት። እሷም በጣም ገረማት። እንዴት ይሄን ታረጋለህ? እኔም ብቻ ነው ማትመለከተው ወይስ ሁሉንም ሴቶች ነው ማትመለከተው በማለት ጠየቀችው። እሱም አይ በፍጹም አንቺን ብቻማ አይደለም ሁሉንም ሴቶች ነው የማልመለከተው፣ ከተፈቀዱልኝ ሴቶች ውጪ በፍጹም አልመለከትም በማለት የመጨረሻው መርዶ አረዳት። ከዛም ገረማት። ማነው አንተን የሚከለክልህ? ማነው ላንተስ የሚፈቅድልህ በማለት ጠየቀችው። ያማ አላህ Subhanahu Wa Ta'ala ነው፣ እምነቴን የሰጠኝ የሆነ አምላክ ነው በማለት አምላኩን አስተዋወቃት። ያንተ እምነት ግን ማነው ስሙ ንገረኝ እስኪ በማለት በመደነቅ ጠጋ ብላ ጠየቀችው። እምነቴማ ኢስላም ይባላል። ኢስላም ውስጥ ደግሞ ሁሉም ነገር ያለቀ ነገር ነው። እስልምና ስለ ሴቶች ጉዳይና ስለ ወንዶች ጉዳይ፣ ስለ መተያየት ጉዳይ ይዳስሳል፣ ይናገራል አለችው። አዎ በጣም ተንትኖ በደንብ ነው የሚናገረው በማለት መለሰላት።
ከዛ በኋላ እኔማ ይሄንን እስልምና ማወቅ ፈልጋለሁ በማለት ከዛ በኋላ በጣም ሪሰርች ማድረግ ጀመረች ስለ እስልምና። ከዛም አላህ Subhanahu Wa Ta'ala ወላ ተቅረቡ ዚና ወደ ዚና አትቅረቡ የሚለውን ራሱ እያንዳንዱን ሽሩሐቶችን ተፍሲሮችን እያየች ወደ እንግሊዘኛ እየተረጎመች መመልከትና በህስ ማድረግ ጀመረች። እንዲሁም አላህ Subhanahu Wa Ta'ala ወንዶች አይናቸውን እንዴት መስበር እንዳለባቸውና አስቀድመው እነሱ አይናቸውን መስበር እንዳለባቸው እያንዳንዱን ትንታኔ የተናገረውን ማንበብና መረዳት ጀመረች።